ልጅን የምትወደው ነው የምታስቀምጥ ችግር የለም። ደህና አሁን የምፈልግ ነገር አለ። በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽኝ? ምስኪን እየተዋደዱ መለያየት አለ ሀገሬ ሰው። ብቻ እንግዲህ ወደሽው ቢሆን ያው እንደለመድሽው ለበቀልሽም ቢሆን ባይታወቅም ፊትሽ ላይ የሚታየው የክፋት ስሜት ነው። ወይዘሪት ሩታ እንግዲህ አልፈልግም ብሎ በተደጋጋሚ እየተናገረ ነው። አሁን ደግሞ ከሀገር ልወጣ ነው፣ አልቆይም፣ ለ1-2-3 ቀን ነው እረፍት ማድረግ አለብኝ አለ። ከሄርሜላ ጋር ነው የሚሄደው። ጠርጥሪ ሩታ እርምሽን አውጪ። ነገሩ እርምሽን ያወጣሽ ነው፣ እያለቀሽ ነው አሉ እንጂ ትራሳቸውን እያበሰበሱ የሚያድሩ እኛ ደግሞ እየተደሰትን ነው እያልሽ ነበር። የሆነ ሰዓት ላይ ታስታውሻለሽ? በድኑን ይዘሽ ማለት ነው። እሱ በድኑ ያለ ማለት ነው። ያኔ ምንም አውራትም ይሆን መስማት በማይችልበት ሁኔታ ላይ እያለ እንደዛ ስትይ ነው የነበረው። እና አሁን ላይ ግን አልቃሿ ማናት? አንቺ ታለቅሸው አንቺ፣ የምታባቤው አንቺ። ሄደሽ ጋሽን ምንም አልፈልግም፣ ገሱ የምፈልገው ይሄን ወረቀት እንዲፈርምልኝ ብቻ ነው። ስለዚህ ይሄን ወረቀት እንዲፈርምልኝ አድርግ እባክህን ብለሽ በለመንሽበት ተንበርከሽ በለመንሽበት አፍሽ መልሰሽ ደግሞ ዛሬ እባክህን ለልጃችን ስትል ይቅርታ አድርግልኝ ብለሽ ተንበርከሽ ጠየቅሽው። እምቢ አለ። እንግዲህ ምን ይደረግ? በአንድ አፍ ሁለት ወሬ ይል ነበር አባቴ ማለት ነው። የሆነ ነገር እናገረውና እዛ ሀሳቤን ቀይሬ ማለት ነው። እንዲህ እኮ ነበረ ብዬ ነበረ ያለው ካልኩት አባቴ ልጅ ውሸታም፣ በአንድ አፍ ሁለት ወሬ ነው እንደምታወሪው ይለኝ ነበረ። እና አሁንም አንቺ በአንድ አፍ ሁለት ወሬ ያወራሽ ነው ያለሽው። ያ ማለት አንዴ አልፈልግም አንዴ ይፈልጋሉ አይምታታብሽም ወይ ነው ማለት ነው። እና አሁን ላር ነው ሲልሽ በጣም ከፍቶሻል አውቃለሁ። ግን የበለጠ ደግሞ ከሷ ጋራ ካየሽው ነው በጣም የምትጎጂው። አስበሽው? አሰብኩት አሁን አገር ወጥቶ ከሷ ጋር ከሆነ ካላሳለቀልሽ ማለት ነው። ግን አንቺ ለምን አትይውም ሩታ ማለት ነው? አንቺ ጎበዝ ነኝ ብለሽ ነው የምታስቡ፣ ጀግና ሴት ነኝ ብለሽ ነው የምታስቡ አይደል? ስለዚህ ታዲያ አንቺ ጀግና ሴት ከሆነሽ ሌላ መቼም የሚያገባሽ አታጭም። ስለዚህ እሱን ከመለማመጥ አንቺም ሆነች ሩት እንትናም ሆነች ከመለማመጥ ተውትና እሱ ሌላ አፍቅሮ ይኑር በቃ። ወይ ሁለታችሁንም የተዋችሁ ካልሆነ እንደዛ ይሻላል። ሙያ ስጥ አይደለም መልክ ስጠኝ እንጂ ሙያዬን ከጎረቤቴ እማራለሁኝ ብላለች። እና እኔ እንደ ምክር ነው እድል ነውና እድሉ ሆኖ ሁለት ሴት ወደደው እንጂ ስንት ኮላጤዎች አሉ የሚያገባቸው አተው የሚንገራትቱ አሉ። ስለዚህ እነሱ አንድ ወንድ አንድ ሴት አቶ እሱ ይሄው ሁለት ሴት ይዞ ማለት ነው። ይቅርታ 2 ሴት ይዞ ማለት ነው። አቡ ዘራፍ ይላል ማለት ነው። እና የልብ ተሰማው። ሁለታችሁም እንደምትፈልጉት ሲቀም ላይ የልቡ ኩራት ሊነግራችሁ አልችልም። አንቺ እኮ ውስጡ ለበቀል እንደሆነ ባያቅ የዋህ ነው ብለሽ እንደምትገምችው ይቅርታሽን እጅሽን ይዘሽ ስትንበረከኪ ይቅርታሽን ይቀበል ነበረ። ግን ምንድን ነው ያለሽ? ሁልጊዜ በልጅ እያሳበብሽ ህይወት የለም። ልጅ ከምንም በላይ የልጅነት ልጄ ነው። ስለዚህ ከአንቺ በላይ እኔም ወደዋለሁ፣ ከአንቺም ከኔም እያለ ማደግ ይችላል። እዚህ ጋር ልጁና የአንቺና የኔ ፍቅርና ልጁ የሚያገናኘው ነገር የለም። ስለዚህ ሁልጊዜ ልጅ አትበይ፣ በልጅ አታለሽ እኔን ልትይዥኝ የምታስቀምጭኛችን ብሎ ነው የተናገረው አይደል? እውነቱን ነው። ያኔ ልጅ በእርግጥ ከእናት ከአባቱ ጋር ሆኖ ሲያድግ ደስ ሊል ይችላል። ግን ደግሞ
በዚህ በአስቸጋሪ ሁኔታ ሁልጊዜ በጭቅጭቅ ሁልጊዜ በጸብ ከሆነ እንደውም ያን ጭቅጭቅና ያንን ጸብ ከሚሰማ ልጁ በፎይታ ደስ ሲለው ከአባቱ ደስ ሲለው ከእናቱ እየሄደ ቢያድግ ነው የሚሻለው። ጭቅጭቅ ከሚሰማ ጭቅጭቅ እያየ ከሚያድግ ማለት ነው። ፍቅር ከሌለው ቤተሰብ ተለያይቶ ከዛም ከዚህ እያለ ነው መኖሩ ለሱ ጥሩ ብዬ አስባለሁ። ስለዚህ አንቺ በቻልሽው መጠን ከመጣ መጣ ነው እሺ። ካልመጣ ግን ይህን ያህል መለማመጥና ይህን ያክል ሞትኩልህ ህርኩልህ ማለት አያስፈልግሽም። ቆንጆ ሩታዬ እንደ እህት ስመክርሽ እህትሽ ማለት ነው። ይቅርታ ለድምፁ አሁን በዚህ ሰዓት ወክ እያረኩ ነው የማወራችሁ፣ ስፖርት እየሰራው በሩት እና ድምፅ አለው የሪያድን አየር እንደዚህ እየማኩል በላችሁ ነገሩ ምንም የማጋየራለን እዚህ እና የኔ ማሬ የኔ ሩታዬ እባክሽን ራስሽን ጠብቂ እልሻለሁ። ቢያንስ ለልጅሽ ስለምታስፈልጊው እንዳትጎጂ ኑሪለት ማለት ነው። እንደገና በሌላ በኩል ደግሞ ሄርሚ ጥያቄ አቅርባለች። ለማንና ለማን አትለው ለቦዜና ለዴቭ እኔ ትክክል ናት ነው የምለው። እነሱ የዛኔ ማለት ነው የዛኔ አይታችኋል አይደለ? እኔ ከኔ ጋራ ምን ብሏል? ከአንቺ ጋራ ሰላሙን የሚያገኝ ከሆነ አንቺ ወሰጂውና ሰላሙን አግኝቶ ወደ ጤናው ይመለሳል፣ አንቺ ጋር ይሁን ብለው ከሷ ለይተው ሰጥተዋት ለመዝናናት ብላ ይዛው ሄደች። ማንም የሚያውቀው ነው። እነሱም እያወቁ ራሳቸው ይዘሽ ብለው አሁን ግን እሱ ተነስቶ ምን ሆኜ ነው እዚህ ውስጥ የኔ የጤና መታወክ ላይ አንቺ አለሽበት እጅሽ አለበት ምንድነው ያደረጋችሁኝ ብሎ ሲጠይቃት ለምንድነው መልስ ያጣችሁት? ማንና ማን? ቦዜና ዴቭ። ቆይ ለምን መልስ አጣችሁ? እናንተ ሀያ ስትሉ ኖራችሁ። ሩት ለአንተ ጤንነት የምታስፈልግህ ሄርሜላ ናት፣ ለአንተ ሰላም ሄርሜላ ናት እያላችሁ ቆይታችሁ ስታሽቃብጡ ቆይታችሁ አሁን እሷን ሲያፋጥጣት እናንተ ለምንድነው ንጹህ ናት ያላላችሁት? በእርግጥ ዴቭ ተናግሯል። እንደዚህ ታረጋለች ብዬ እኔ አልገምትም። ለአንተ ጤንነት አጥብቃ እየተከራከረች ነው። ስለዚህ ልታረግ አትችልም። 100% ሆኜ ባልናገርም ነው ያለው አይደለ? እንደዛ ነው አስታኮ የተናገረው። ግን ቁርጥ ብሎ ሄርሜላን ጭራሽም እዚህ ውስጥ ልታስገባት አንፈልግም፣ እሷ በጭራሽ እንደዚህ የማታደርግ ልጅ ናት ብለው ለምን ኮርተውባት ለምን ለሷ አልቆሙላትም? እሷም ዛሬ የጠየቀችው ይሄ ነው። እነሱ ከኔ ጋራ ስናስታመው እንዴት እንደሆንኩ ለነሱ ያውቃሉ፣ ለሱ እንዴት እንደሆንኩ ያውቃሉ። አሁን ግን አፋቸውን ያዙ። ምን ማለት ነው? ለምን ለኔ አልቆሙልኝም? ታሞ ሳለ እኔ ካጠገባቸው ቆሜ ስቸገር ስጠበብ የነበረው ስጨነቅ የነበርኩት እኔ አይደለሁኝ ወይ? ዛሬ ግን እሱ ለበሽታዬ መንስኤ ነሽ ሲለኝ እንዴት መልስ አጣችሁ ብላ ጥያቄ አቅርባላችኋለች። በትክክል ነው የጠየቅሽው ሄርሚዬ ማለት ነው። በትክክል ነው አንቺ የጠየቅሽው። ግን የዛሬ ሰው ምን ታረጊዋለሽ? ወደ ነፈሰበት መንፈስ ነው። አሁን አንዳንዴ ይሄ አብርሃም ተብዬው ለዚችኛዋ ለስለስ ብሎ ወደዚችኛዋ የሚመጣ ይመስላል፣ ወደ ሩታ ደግሞ አንዳንዴ ስታዩት ከሄርሜላ ጋር ሲሆን ደግሞ ወደ ሄርሜላ አይደለ ይመስላል፣ ለስለስ እያለ ማለት ነው። በመሀል ልጆቹም ግራ ተጋብቶ ተመልካቾቹም ግራ ተጋቡ ማለት ነው። አሁን ላይ ግን የእነሱ ፍራቻ ምናልባት ወደ እሷ ከሄደ ብሎ ነው መሰለኝ የሄርሜላን እንደዚህ አታረግም እንደዚህ ነው እሷን አግባ ምናምን ብለው በውሳኔ አንገባም ያሉት። ያው እሱ ትልቅ ሰው ነው ራሱ ይወስን በሚለው ነው። ነገር ግን ወደ ኋላ ማፈግፈግ ነበረባቸው አልነበረባቸውም? ማርያምን አልነበረባቸውም። ጉዜ ተብዬዋም ራሱ ከኔ ይልቅ እሷን አልቀርብሽም ብሏት ከኔ ይልቅ አንቺን ነው የሚቀርበው እያለች የነበረች ሴትዮ ዛሬ ዝም ረጫለች። እንዲሁም ዴቭ ይሻላል ተናግሯል ማለት ነው በትንሹም ቢሆን። ስለዚህ ለምንድነው ወደ ነፈሰበት የምትነፍሱት? ግን ሰው ሲባል እንደ አረቦቹ እኛ በሻዎች አሁን እንደ አረቦቹ ሆነናል። አረቦቹ ማሽቃበጥ ፈናቸው ነው። በጣም ነው የሚያሽቃብጡት።
ጭንቅላታቸው ባዶ ነው። ጸጉር ብቻ ነው እንጂ ያለው አስተሳሰብ የላቸውም። አንዷ ሰራተኛ ስትመጣ አንዷን ሰራተኛ ጥሩ ነሽ ስሏት የነበረችውን ሰራተኛ ያችኛዋን ልፍ ስትል እችኛዋን ምት እንደሚያደርጉት ማለት ነው። አሁን እናንተም እንደዛ ነው እያደረጋችሁ ያላችሁት። የሆነ ሽጉጥጉጥ የሆነ ሾካካ ማለት ነው። ከምን ሾአከክ እናንተ እንደማታረገው እርግጠኛ ሆናችሁ እሱ አንቺ ነሽ የምታድኙ ብላችሁ ከሷ ለይታችሁ ሰታችኋት 5 ቀን አብራው ያደረችዋለች ሴት ናት አይደል? ስለዚህ እርግጠኛ ሆናችሁ አታረገውም ለምን ብላችሁ አልተከራከራችሁም። የሷም ጥያቄ ይሄ ነው ማለት ነው። ለምን ተሻንከካል ሾካኮች ማለት ነው። አሁን እናንተ የፈራችሁት ከሩታ ጋር እንኳን ከሆነ እኛ ጸብ እናተርፋለን አይነት ነገር ነው እንትናችሁ አስተሳሰባችሁ ማለት ነው። እንግዲህ አይገባም ነበር ለሄርሚ ግን ንጹህ እንደሆነች ዞሮ እሱ አይደለችም ተመልካች ራሱ ያውቃታል። ሄርሚ ንጹህ ፍቅርና ፍቅር ነው የምትፈልገው ዛሬም ነገም መቼም ቢሆን ሄርሚ አንደኛ በመጀመሪያ ደረጃ የሱን ሰላም ትፈልጋለች። ከዛ ቀጥላ ደግሞ ከሱ ጋር መኖርን ከሱ ጋር ከብዲያ ወልደ ተጋብታ መኖርን ትፈልጋለች እንጂ ለሱ ምንም አይነት ተንኮል በጭራሽ አታስብም። እኔ ስለ ሄርሜላ ማለት ነው 100% እርግጠኛ ሁኜ መናገር እችላለሁ ካየሁት አንጻር ማለት ነው። ካየሁት አንጻር ሰው እኮ በፊቱ ይለያል። መጥፎ ሰው በፊቱ ይለያል፣ ባነጋገሩ ይለያል። በጣም መጥፎ ሰው ማለት ነው ባነጋገሩ በፊቱ ነው የሚለየው። ሩታ ግን መስጠት ሰምቻታለሁ። እንደውም ዝም የሚል ሰው ነው፣ ተንኮለኛ ውስጡን ይሰራል። እኔ እኮ ምንም አላውቅም ብላ ተናግራለች። በእርግጥ ተናጋሪ ሰው ሆዱ ላይ ምንም አይቀመጥም። ተናጋሪ ሰው ከላይ ይናገራል፣ በቃ ካላሳለቀ ይረሳዋል ማለት ነው። የተናገረውን ይረሳዋል ስለሚወጣለት። ነገር ግን ተንኮል ለማሰብ ግን ዝምተኛ ሰው ነው ተንኮል የሚሰራው ማለት ደግሞ አይቻልም ማለት ነው። ዝም ሁሉም በሆዱ የሚያደርግ ሰው ተንኮል ይሰራል ማለት ያው 100% እርግጠኛ ሆኜ ባልናገርም ያው የፍቅር ሰው ይለያል። በቃ የፍቅር ሰው ያስታውቃል። ሩታ ከተቀጣችውም አንፃር ነው። ሩታም እኮ ግን በርግጥ እሷ ጥፋተኛ ናት ማለት አይቻልም። ምክንያቱም እሷ እንደዚህ ጨካኝ መጥፎ አረመኔ እንድትሆን የሆነችው በሱ እንትን ነው፣ በሱ እልክና በሱ በሚያደርግባት ነገር ተነሳስታ ነው። እንዲህ ሴትነት ሲታሰብ እሷም ተበድላለች። በርግጥ እንደዚህ ጨካኝ እንደዚህ አረመኔ እንድትሆን ያደረጋት እሱ ራሱ ነው። ሰው በእርጉዝና ሰዓቱና ወልዶ በተኛ ሰዓት ብዙ ሰው ነው የሚታሰበውና በዛ ሰዓት ስለሆነ ሲበድላት የነበረው በሷ መፍረድ ይከብዳል። ታረገዋለችም ብዬ የማስበው ያው ስለተበደለች ነው ማለት ነው። እና ዞሮ እኔ እንዴ ሴትነቴ ሁላችሁም ራሳችሁን ጠብቁላለሁ። ሰብስክራይብ ላይክ እያደረጋችሁ ደግሞ እናንተ ማበረታቱ